ስለሚቻል ገብተህ ታወጣዋለህ እንችላለን በስማ እኔ ምለው ጥያቄ ልጠይቃቸው ሰከንድ አፊያ እንደዛ የሚወናበደው ሲቲ ከ2-0 ሁለታቻ ከ5-1 5-4 የሚወጣው ሲቲ የት ሄደ እናንተ ሰተታችንን ነገሩን እኛ እየቀረፍነው እንመጣለን ሲጀመር 4-5-1 ማለቅ የነበረበት ጨዋታ ሴሜኒዮ ቀረጣጥፎ ድላችንን በለው ኳስ ይዞ በቃ ድሪብል ሲያደርግ አንደኛ ኤንድ ፕሮዳክት ፕራይም ዶኩን ነው ማለት ነው ሃላንድ ማርያምን አታግባ ለቲሙ የምሰጠው ጥቅም እኮ እየመጣ ሲከላከል ሲያወጣልን አረ በስማም ጨነቀኝ ሰዓቱ በገፋ ቁጥር እኛ ስንቴ ካውንተር እንሄዳለን አንጠቀምበት ኤስኖሪ ደግሞ ዲፌንስ ላይ አንደኛ ማርያምን ይበልጥ ተሻሽሏል ኳስ ስትይዝ ምናምን ስትቆ ኮንትሮል ስታደርግ ግንስ ፋይናል ሰርድ ላይ ሄዳ ልታገባ ምናምን ስትል ዜሮ ግን ችግር የለውም ያ ፒስታ አከላል ሁሉ ዋናው ተከላካይ ነሽ ዊንግ ባክ ነሽ በቃ እሱን ነገርሽን እየተወጣሽ ነው ማግባት የለብሽም ግዴታ ኦራይሊ ተውት ሁሉም ቦታ ኦራይሊ ሌፍት ባክ አጫውቶ ሚድፊልደር አጫውቶ አጥቂ ማርገው ፐርፎርም ያደርጋል የዋንጫ ቡድን ይሄ ነው ያራዳ ልጅ የዋንጫ ቡድን ይሄ ነው በሁለት ነጥብ አድርገናል ነገ እስኪ ለንደን ደርቢ ያለብሽ ተወጫት እሷን ያራዳ ልጅ ባይ ዘ ዌይ ከአንድም ሁለት ቴሌግራም ላይ የሚገርም ትኬት ታሳክተናል ገብታዩ ፈንጠዝያ ብቻ መፈንጠዝ ነው እዛ ቴሌግራም ላይ መቆዘም የለም በተጫዋቾች ሬቲንግ መጣለው እስከዛ ቴሌግራም ተቀላቀሉ ፒስ ሲቲ አሸንፏል ማን ሲቲ ሃራምቦል ጀመረ ሲቲ ምን ማለት ነው ሰከንድ አፍ ላይ ኒውካስትል ብቻውን ነው የተፈጠፋቸው እግዚአብሔርን ማለት ኒውካስትል በጣም ነው የምትችሉት እንዴ እኔ እኮ አውቆኛል ሰከንድ አፍ ላይ ጎል እንደሌለው ተውቆኛል እኔ ፈርስት አፍ ላይ 2-1 ሲያልቅ ኒውካስትል አንድ ካገባ ብዬ ነበር ሰከንድ አፍ ላይ ማን ሲቲ በስማ እንዴት ነው እየተፈጠረ ያለው ሃላንድ ዛሬ ሴንተር ባክ ነበር ምንድነው ሙሉ ጨዋታውን ክሮሶቹን እንዳለ ብሎክ እያደረገ ነበር ይሶዬ ጤነኛ አይደለም ሮቦት ነህ አቃለው ግን እንዴት ነው እንደዚህ ያሁላ ኳስ ብሎክ የምታረገው ማን ጭራሽ አልቻሉም ኒውካስትሎች ጆሊንተን ቀድሞ ያስፈልግ ነበር ገባና ደበደባቸው ህዝቡን እንዳለ ጨፈጨፈው ማን ጆሊንተን በጣም ያስፈልግ ነበር ጆሊንተን ቀድሞ ወይኔ ሲቲ 2-1 ማን ግን እንደማትችሉ አይቻለሁ እናንተም እንደማትችሉ አይቻለሁ ገባችሁ አይደለም ሲጨንቃችሁ እንደምትከላከሉ ተመልክቻለሁ ቀጣይ ጨዋታዎች ላይ በደንብ ይቋጠርባችኋል ሲቲ ገግሞ 2-1 በዛው ሰከንድ አፍ ተቀጥቅጦ ማለት ነው ግን ቢቀጠቀጠ ፖዚሽን ብቻ ነው እንጂ እኮ ምንም የሚያገባ አይመስሉም ነበር ምንም አንዴ ብቻ ተሞከረሱን ዶላሩም አይሰማም እኮ ባይሰማ ሃላንድ ራስ ወደ ኋላ ተመልሶ እየተከላከለ ነበር ማን ፊልሚያ ተፋለሙ ሲቲ ነጥባቸውን ይዘው ለመውጣት ማለት ብቸኛ ያየነው ፖዚቲቭ ነገር ሰከንድ አፍ ማፈግፈጋቸው ነው ያ ኖርማል ነው ሰከንድ አፍ አንዳንዴ ያቻ ይደረግብሃል አንዳንዴ ይገባብሃል አንዳንዴ ደግሞ ይዘቶታል ገባር ሊጉ እንደዚህ ሆኗል ሊጉ እንደዚህ ሁለቱንም ሀፍ መደብደብ በጣም ከባድ ሆኗል አሁን በዚህ ሊግ ማለት ኒውካስል ዝም ብለሽ ተኛሻ አንቻድክ ጎርደን ጀግና ናት ኢላንጋ የሚባል ደደም ማህይም ነው ያላጫወተ ገባር ልክስክስ ኳስ ማቀበል ምናምን ማይችል ማለት የሆነ ኳስ እኮ በቃ ዝም ብሎ ቢሰጠህ እኮ ያለቀለት ነበር ያለቀለት ማለት ያው ዱራኑ ማማለፍ ይተበቅባል እሱ ከባድ ነገር ነው ግን ምንም ማድረግ አይቻልም ነገ ያርሰናል ልጋፍ ከክለባችን ጎን እንደሆንን ማሳየት አለብን ከክለባችን ጎን እንደሆኑ ማሳየት አለብን ተረዳችሁ አይደለ እንዳትቀሩ ፓርኪንግ አለ የሰላት ቦታ አለ ምታፈጥሩበት ቦታ አለ ሁሉም ነገር ዘጋጅቷል ብስራተ ገብርኤል አዶት እንዳትቀሩ ዶሮዋን እንገነጣጠራታለን እናፈጥርባታለን ለክርስቲያን ወገኖቻችን ደግሞ የጾም ዶሮ አለ እንዴት እንደተሰራ እንዳትጠይቀኝ በ3 ነጥብ አሳይሃለሁ ወይኔ ቋጠሩ ወይኔ እንቅልፌን በተኛስ ጀማው ዲዛይነት አጓጊ ልብሰ ቀይ ጫውታ እንደነበረ ተመልከቱ ይወላችሁ ፔፕ ጋርዲዮላ እንዴት እንደሚዘለ ተመልከቱት ይወላችሁ ሃላንድ እንዴት እንደሚሆን ተመልከቱት ይወላችሁ ይሄ ሁሉ መልእክቱ ለኛ ነው ለሌላ እኮ አይደለም እኮ መልእክቱ ለኛ ነው እየላኩልን ያለው ይወላችሁ አንድ ቡድን እየመራ ኳስ ሰጥቶ ሳይሆን መከላከል ያለበት ይወላችሁ ፎደን ይሳቶን ኳስ አይታችሁታል በተጨማሪ ሽርፍራፊ ሰከንድ ላይ ማለት ነው በረኛ ያወጣውን ኳስ በቃ ማጥቃት መከላከል እንደሆነ ጭምር ነው ለኛ ዛሬ ያስተማሩን ኳስ ሰጥቶ መሸሽ አይደለም መከላከል አይደለም ገብቷል ኳሱን ትይዞና አታክ ነው የምታደርገው ይሄው በቃ አሁን ዋንጫው የኛ ነው ሴሌብሬሽናቸውን ተመልከቱ እያንዳንዳቸው ማለት ነው ጋርዲዮላ እንዲህ ሲዘል አላየሁትም እጅግ የፈራው ከባዱ ጨዋታ የነበረው ለሱ የሚፈትነው ኳስ የነበረው ይሄ እንደሆነ ተረቶታል መሰለኝ ከምንም ጊዜው በላይ ነው ሲፈነጥዝ ማያዩ ይሄው እንደ ጻድ ማለት ነው ወይኔ ይሄ ጨዋታ የሆነ ነገር እናገኛለን ብዬ ጠብቄ ነበር እኛ ኢታሃድ ላይ ሄደን እንደውም ነው ከዚህ ቡድን ላይ 3 ነጥብ እንወስደው ኢታሃድ ላይ ሄደን 3 ነጥብ እንወስዳለን እንዴት አባታቸው ነው የሚፈነጩት እናንተ ዋንጫ መብላታቸውን ያረጋግጡ እኮ ነው የሚያስሉት
ወይኔ ኒውካስል ለላንድ ተሸንፏል። አልፈርድበትም ምክንያቱም ኒውካስል የገጠመው ማንቸስተር ሲቲን ብቻ አይደለም 18ቱን ቡድኖች ሸመላችሁ ከአርሰናል ውጭ ያሉት 18ቱን ቡድን የማንቸስተር ሲቲ ደጋፊዎች ነበሩ። አትችሉ ኒውካስሎች ባይዘው አትችሉ፣ ግን ባትችሉም አልፈርድባችሁም። እንዲሁም ደግሞ ኮንፈረንስ አትገባትም። ኤዲሃው ደግሞ ተባረራታለ። ገነርስ አንድ ነገር ልንገራችሁላችሁ፣ አርሰናል ማለት ነው ፉክክሩ ከአንድ ቡድን ጋር ብቻ አይደለም፣ ከዓለም ሁሉም ቡድን ብትሉ ሰው ብትሉ ሁሉም አጌንስት አርሰናል ከኛ ተቃራኒ ናቸው። የኛን ውድቀት ነው የሚጠብቁት። ስለዚህ በዚህ ሰዓት ማለት ነው ኮስተር ቆፍጠን ብለን ማለት ነው ቡድናችንን በአንድነት መደገፍ አለብን። የምሬ ነው የምላችሁ። በቃ ጠላቶቻችን ብዙ ናቸው፣ ባናታቸው ደግሞ ማለት ይተከላሉ። ማንቸስተር ሲቲ አሸንፏል፣ በነጥቡ በሁለት ሆኗል። ከነገ ጀምሮ ማለት ነው ቡድኔ ወንድ ነበር፣ ወንድነቱ እንዲቀጥል ነው የምፈልገው። በቃ አለቀ። ሜንታሊቲያቸውን ነው የምፈልገው። የኛ ቡድን ሜንታሊቲ ከተመለሰ አሪፍ ከሆነ ማለት ነው ሜዳው ላይ ሄደን እንገርፈዋለን። የምሬ ነው የምላችሁ። ሶ አትፍሩ፣ በቃ ተዋቸው። እንደው ትኩረት አናርግ እነዚህ ላይ ትኩረት ለክለባችን። በቃ 11 ጨዋታዎች ይቀራሉ። 11 የፍጻሜ ጨዋታዎች ለኛ። ወይ ማድሪድ በኦሳሱና ሪያል ማድሪድ ተመልከቱ፣ 2-1 ስጥት ተደርጓል። ሁለተኛው ጎል በእናታችሁ ጎሉ እንዴት አባቱ እንደሚያምር እንዴት ቀናንሶ እንዳስቆጠረው የኦሳሱና ገብታችሁ ሰርች አድርጋችሁ ገብታችሁ ቪዲዮውን ይዩት። ከምሬን ነው የምላችሁ። እሱን ልጠቁማችሁ ነው የመጣሁት። ያበደ ጎል ዋው! ማንቸስተር ሲቲ ከመድፈኞቹ አርሰናሎች አንገት ስር መተንፈሱን ጀምሯል። በይፋ የእንግሊዝ ፕሪሚየር ሊግ ዋንጫ ፉክክር ተመልሷል ማለት ይቻላል። በ27ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር የኤዲሃውን ኒውካስልን ታር ላይ ያስተናገደው የፔፕ ጋርዲዮላ ማንቸስተር ሲቲ 2-1 በሆነ ውጤት በማሸነፍ ነው ጣፋጭ የሚባል 3 ነጥብ ማስመዝገብ የቻለው ማለት ነው። እንደሚታወቀው መድፈኞቹ አርሰናሎች ነጥብ መጣላቸውን ተከትሎ ማንቸስተር ሲቲ በ2 ነጥብ ብቻ እንግዲህ በማጥበብ 56 ነጥቦችን በመያዝ ሁለተኛ ደረጃ ላይ ተቀምጧል። መድፈኞቹ አርሰናሎች 58 ነጥቦችን በመያዝ ከማንቸስተር ሲቲ በሁለት ነጥብ ከፍ ብሎ አንደኛ ደረጃ ላይ ተቀምጧል ማለት ነው። ጨዋታው ፈርስት ሃፍ በጣም ቆንጆ ነበረ ማለት ይቻላል። የተለያዩ የውጤት ለውጦችን እንዲሁም ደግሞ አስደናቂ የሆኑ እንቅስቃሴዎችን የተመለከተንበት ሃፍ ነበረ ማለት ይቻላል። በመጀመሪያው አጋማሽም ማንቸስተር ሲቲዎች በኒኮ ኦሬሊ አማካይነት ቀዳሚ መሆን ችለው ነበር 14ኛው ደቂቃ ላይ ማለት ነው። ከዛ ኒውካስሎች በሊሳል አማካይነት 22ኛው ደቂቃ ላይ ጎል አስቆጥሮ ጨዋታቸው ሆኖ ነበረ። በድጋሚ ማንቸስተር ሲቲዎች ራሱ ኦሬሊ እንግዲህ 27ኛ ደቂቃ ላይ ጎል አስቆጥሮ 2-1 ጨዋታውን ማድረግ ችሎ ነበር ማለት ነው። ሶስቱም ጎሎች የተቆጠሩት ፈርስት ሃፍ ነበር። ኒኮ ኦሬሊ ዛሬ ኤርሊንግ ብሮት ሃላንድን ሆኖ ነው ያመሸው ማለት ቢባል ማጋነን አይመስለኝም። ጨዋታውን በዛ ውጤት ተጠናቋል ማለት ነው። ማንቸስተር ሲቲ ይህንንም ተከትሎ በይፋ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 2 ማጥበብ ችሏል ማለት ነው። ሰከንድ ሃፍ ላይ ሞር ጥንቃቄ ወስደው እንግዲህ የካውንተር አታክ እድሎችን ነበር ለመፍጠር ሲሞክሩ የተመለከትናቸው ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። ወያለ ዋንጫ እንዳይበል ሃላንድ እንኳን ክሮስ ጀመረ። በቃ ሃላንድ ኦሬዲ ደግሞ የሃላንድን ስራ ክርስታ ምናምን እያገር ወያላ እንግዲህ ላንተ አላለውም። በቃ ዋንጫው ላንተ ለከተሜ ዲቨሬት ካፕ ምናምን ነው ያንተ። በቃ ምን ማድረግ ይቻላል? ሃላው ደግሞ ማለት ምን አይነት ተሳላለ በእናት ባይፈላጊ ሰዓት ማለት በዚህ በጥንቅሳት ቋጠሩ ማታባከን በቃ ነው አባቴ። አሁን ተመቸኝ ፈላው አላህ ይጨምርህ። ጨዋታው አለቀ። ግን እስቲ እናውራ ስለ ጨዋታው። አረ ሲቲ ምንድነው እንደዚህ በሰቀቀን የሚጨርሱን? ምንድነው ምስቱት ኳስ? ፍርሃትማ ማለት ነው። አርቴታ ምናምን ብቻ አይደለም፣ እንደ እንግሊዝ ነው የገባው። በነገራችን ላይ እንደ ከተማ ነው እንጂ የገባው እንደ ሀገር ነው እንጂ የገባው። ፔፕ ከመቼ ጀምሮ ነው መከላከል የጀመረው? አረ በስመ አብ። ጨዋታው ሲጀመር ለኢላንጋና ለጎርደን የሆነ ፕላን ይዞ መግባት ነበረበት። በቃ እነሱ በካውንተር እንደሚጮቱ ግልጽ ነው። የካውንተር ዌፐኖቻቸው ደግሞ ጎርደንና ኢላንጋ ነበሩ። እነሱን ሊያስቆሙ የገቡት ተጫዋቾች እነማን ናቸው? አልነበሩም። ጠቅላላ ዲያዝ የዲያዝ አቋም መውረድ በጣም በቃ እንደ ፊዚክስ እንደ ማትስ ነው ሊጠና የሚገባው ማለት በጣም ልክ አይደለም። ለነዚህ ተጫዋቾች የሆነ ነገር ይዞ መግባት ነበረበት። 4 ስሎ ባክፎር ይዘ የነዚህን ፈጣን ተጫዋቾችን ካውንተር አታክ ማስቆም አትችልም። ሰከንድ ሃፍ ቶሎ ሪያክት አድርጓል ጋቫርዲዮል። ሁላችንም ጋቫርዲዮል ስንል ነበረ ይመስለኛል። ሁላችሁም የኔ ሐሳብ እንደዛ ነበር። ሰከንድ ሃፍ ቶሎ ሪያክት አድርጓል። ሚሳቶች ኳሶች በጣም ጤናማ አይደሉም። ከብራይተን የጣሉትን በጣም ዘንድሮ ቻንሶችን በጣም እየሳቱ ነው ሲቲዎች። ዋጋ የሚያስከፍል ስተት ማለት ነው።
ሰከንድ ሃፍ ጭራሽ በሜዳ ከኒውካስትል ጋር እየተጫወትክ ለዋንጫ እየተጫወትክ እንዴት ትበለጣለህ? ፖሴሽን ተበልጧል ሲቲ ሰከንድ ሃፍ። በነገራችን ላይ በኒውካስትል በጉዳት በሳሳው በኒውካስትል ኳሱን ሰጥቶ ካውንተር መጫወት ጀመረ። የት የምናውቀው ፔፕ ነው ይሄ? እንዴት ነው ሶስት የተረጋጋ አማካኝ ይዘ የጨዋታ ቴምፖ መቆጣጠር የሚያቅት? የት ሄደ ያ ፕሬሲንግ? እንዴ ፕሬስ አድርጎ ኳሱን ተቀብሎ በፈለገው ቴምፖ ጨዋታውን ማስኬድ የሚችል ሰው እኮ ነው ፔፕ ጋርዲዮላ። ኳሱን ትቶ በሚድ ብሎክ መጫወት ጀመረ። ፓሲንግ ሌኖችን መዝጋት ጀመረ። አንድ ኳስ አግኝቶ አግብቶ ቢሆን ኑሮ በቃ ገገመው ነበር የሚጨርሱት። እንደዚህ አይደለም ዋንጫ ቲም። ይሄ ማርቴታ ቲም እኮ ነው። እንደዚህ ማርቴታም እያሳየን ቆፍጠን በል 3-4 አግባ፣ ኳሱን ያዘው፣ ፕሬሸር አብዞርብ አድርግ። ትንሽ ቼልሲ ከገባ ከሰባ ምናምን በኋላ ነው ትንሽ ኳሰኛ ስለሆነች ምናምን እንጂ እኮ በጣም ልክ አልነበረም። ሲቲ ልክ አይደለም። አስተካክል። ዘንድሮ በዛም በዚህም ብለሽ በቦሌም ትቢያታለሽ። የኛም ቋጠሮ ስላለ ግን አርሰናል ከበላ ብቻ አይደለም ሲቲውላ ከበላ አርሰናል ስለደከመ ነው እንጂ በጣም የደከመ ቲም በቃ ዘንድሮ ወይኔ በስመ በጣም የደከመ ዋንጫ ቲም ነው እያሳያችሁን ያላችሁት። የዋንጫ ፉክክር ነው በአጠቃላይ እያየን ያለነው። ግን አርም ብያለሁ፣ አርም ፔፕ ጋርዲዮላ ይሄ ልክ አይደለም። ይሄንን ነው የሲቲ ሜንታሊቲ ስንል የነበረው። ይሄ ሜንታሊቲ እኮ ሲቲና ፔፕ እንዳላቸው እኮ ነጋሪ ያስፈልጋቸው የታወቀ ነው። የሲዝኑ መጨረሻ ላይ ጋፕ ከሰጣቸው ክሊክ እንደሚያደርጉት የታወቀ ነው። ኦራይሊ አንተ ምን አይነት ተጫዋች ነው ልጅ? ስለ ሌፍት ባክ ሆኖ ሃላንድ ባለበት ብቻውን ያሸናፊ 2 ጎል አግብቶ ዘግቶ ወጣ ጌሙ። ይችላል። የሚገርም ሲዝን እያሳለፈ ነው። የዛሬው ደግሞ ይለያል። ማን ኦፍ ዘ ማች ነበረ። ብቻውን የገጨው ሄዲንግ ግን ኒውካስትል ይደደብ ነበሩ። ገባ እንደኛው ሌላ የሚገኝ ተጫዋች ማንም ማርክ አላደረገው። ማንም ብቻውን ሰጣቸው። አርሰናል ጋፑ 2 ሆኗል። ምን አይነት ያበደ ሲዝን ልናይ እንደሆነ እየታየኝ ነው። እንዴ ነው ካልም ትሆናላችሁ ወይስ እንደተናናበራችሁ ትቀጥላላችሁ? ሜዳ ውስጥ ምን ይሆናል? ባፋችሁባ ተረጋግተን ቀጣዮቹን ጨዋታ እናሸንፋለን ነው የምትሉት፣ ግን ሜዳ ውስጥ ነው የምናየው። እሱን ነው የምናየው። ግን ያበደ ሲዝን እንደሚሆን ምንም ጥርጥር የለውም። ካሱ ብዬዋለሁ አባቴ። ሲቲን ካሱ ብዬዋለሁ። ካሰኝ እነዛ ደንዞች የሰሩኝን ስራ ሲቲ ካሰኝ አባቴ። ሰላም አስከባሪው ሲቲ ወደ ቦታው ሊመለስ ጥቂት ጊዜያት ብቻ ነው የቀሩት። ቋጠሯችንን አንፈታም፣ መቼም ቢሆን አንፈታም። ረበለው እንዴት ነው የምትችሉት? በመድኃኔዓለም ስም እግዚአብሔር ዛሬ የማሸነፍ ወኔያቸው የመከላከል እንትናቸው ምናምን ትለያላችሁ። ማርክ ጉዩ እኔ አንተን እንዴት በ20 ሚሊዮን እንዳጣነህ ቼልሲ እኔ በጣም በቃ ደነዝ እንደሆነ ነው ማውቀው። እግዚአብሔርን ይሄን ልጅ ባለማስፈረማችን ደነዞች ነን። ደነዝ ሌላ ምርጥ ተጫዋች እግዚአብሔርን ነው የምላችሁ። ሮድሪ ማለት ይኸውላችሁ የሲቲ ኳስ በሙሉ መሀል ሜዳው የሚያልፈው በሮድሪ ጋር በቃ ሮድሪ ከሌለ የለም መሀል ሜዳው። መድኃኒዓለም ዛሬ ነው ያየሁት በደንብ። ምን አይነት የተረጋጋ ሰው ነው! አረ ሮድሪ ትለያለህ፣ መድኃኒዓለም ትለያለህ ነው የምልህ። ሌላ ማን ቼርኪ ብሎ ተቀይረ ገብተህ ምንድነው የምትሰራው? በስመ አብ እንደዚህ ይቻላል እንዴ? ትለያለህ አንተም። አረ የማይለይ የለም። ኦራይሊ ተዋት። በስመ አብ እሷ ሌላ ላይ ብላይ ናት። መድኃኒዓለም ዛሬ በአንቺ ምክንያት ነው ያሸነፈው። ዛሬ በአንቺ ምክንያት ነው ይሄ ውጤት ተጠብቆ የቀረው። 2 ነጥብ ሆኗል እዛ ቤት። እንዴት ነው ፍራት አላለሽም? 2 ነጥብ ሆኗል። ነገ ተጠያታለሽ፣ አለቀ በቃ። ነገ ከጣልሽ አለቀ። ቶቴ አደራን ዋጋዋን ስጥልን። ኒውካስትሎችን ሳላደንቅ ማለፍ አልፈልግም። በርን ትለያለህ እግዚአብሔር። እሺ አሁን ምንድን ነው የምትሉኝ? ዋንጫው ቲም አልተለየም ነው የምትሉኝ? ዋንጫው ቲም አልተለየም፣ ዋንጫው የሲቲ አይደለም እንስጠው አትሉኝም? እንስጠው፣ ሪኮም እንዲህ እንስጠው፣ በቃ ይሰጡ። ሲቲ ይዞት ይሂድ ዋንጫውን። ዋንጫው ቲም ማን እንደሆነ ተለይቷል። ዋንጫውን ይዞ ይሂድ፣ ፍቀዱለት በቃ። ከእንደዚህ አይነት ጦርነት ራሱን እኮ ተከላክሎ ራሱን ችሎ ለዛውም እንዲያፈትልኩ ከወጣ ዋንጫው የሲቲ ነው ወይ ያለ ተስፋ ቁረጥ። መቼም እንደማትበለው ተረጋግጧል። 2 ነጥብ እመነኝ 2 ነጥብ። ነገ ቶተንሃም አንተን ሲያስጥል ሲቲ ወደ ላይ ይወጣል። ቶፕ 1 እኛ አስቶን ቪላ ጥሏል፣ ቼልሲ ጥሏል። ቶፕ 3 የዩናይትድ ተከታትለን እንደዚህ ነው የምንሆነው። ዋንጫው የሲቲ ነው ሲጀምር። ስጡ፣ ይሰጥ ብያለሁን፣ ይሰጥ።
እኔ በኔ ፍቃድ ይሰጥ ላኩላችሁ ይሰጥ በቃ እንግሊዝ ፕሪሚየር ሊግ ፌዴሬሽን ምናምን ይሰጥ ምን ችግር አለ? ኒኮ ኦራይሊ እንዴት ነው የምትችለው? በእናትህ አንዴ ለኒኮ ኦራይሊ ወይሌ ዋት ተፈርስታፍ ምን አይነት ጌም ነው? ወያላ ለመቋጠር ቁጭ ብሎ እየተዝናና ነው ባይዘው እየተዝናና ነው። እኔ ነግሬያቸዋለሁ ከዚህ በፊትም የአርሰናል ደጋፊ ሚዝናናው የሲቲን ጨዋታ ሲያይ ነው። ሊቋጥር ቁጭ ብሎ ረስቶታል። በቃ ቋጥሮ ረስቶታል እኮ ምን አይነት ጌም ነው እያለ ነው አፉን ከፍተው። ወይኔ እዚህ ጋር እንዲህ ነው አየህ፣ ለሻምፒዮናት የሚጫወት ቲም እንደዚህ ነው ያጠቃ ሜንታሊቲ የሚባል ነገር አየ አቻ እንዳደረጉን ወደ ጎል አገባል። ለማንኛውም አሁንም ያለቀ ጌም አይደለም። በጣም ሯጭ ተጫዋቾች አሉላቸው። እሱን ደግሞ አይ ቲንክ ኩዛኖቭን ሊያስገባው ይመስለኛል። ብቻ በጣም ደስ የሚል ጌም ነው። እየመራ ነው እንደምንፈልገው እየሄደ ነው። በጣም ብዙ ቻንስ ነው። ማርሙሽ ራሱ መጨረሻ ላይ ሁለት የሚገራርም ቻንስ ነው የሳተው። መግደል አለብን ጌሙን እንደ ወያላ መንቦጃቦጅ የለብንም። በጣም ነው ደስ ያለ። እስቲ እናንተን አስተያየት አስቀምጡልኝ። ሌላው ማርሙሽ ሊቀየር ይችላል። አይ ቲንክ ቸርኪ ምናምን አላውቅም። በጣም ብዙ ኳስ እያባከነ ነው፣ ግን ያገባል ብዬ አስባለሁ። ሃላንድ አሲስት አድርገዋል። በቃ ሙሉ ጌም ነው። ግን ፈርስት ሰከንድ ሃፍ በደንብ መጠቀቅ አለብን። ምክንያቱም ጎርደን እና ኤላንጋ በሁለቱ እየሮጡብን ነው። ሩበን ዲያዝ ብቻ አይቷል። ስለዚህ አይ ቲንክ ኩዛኖቭ ተቀይሮ የሚገባ ይመስለኛል። ብቻ ወያላ ተዝናኝ። ለመቋጠር ቁጭ ብለሽ በእኔ ጌም ተዝናኝ። ያንቺማ ታውቂዋለሽ ኮሮና ብቻ ነው። ዘመኑ ከፍቷል። ጀሞ በጣም ነው የከፋው። ይኸውልህ ማድሪድን ራሱ አንቀባረሩት 2-1 በሆነ ውጤት ማን እያረገደሉት እንጂ ይሄን ቡድንማ አንዲ በዚህ ደቂቃ ይገባበታል። በዚህ ደቂቃ ነው ደግሞ ራውል ጋር ሲያገባው ጎል እንዴት አባቱ ነው የሚያምሩ። አንተ ተከላካዮቹን እንዴት ነው ጅል ያደረጋቸው? ጅል አረ ያሳፍራል። ለዋንጫ የሚጮት ቡድን አይመስልም። እኔ ዋልኮት ትላንትና ነው አንድ ኢንተርቪው ላይ ምን አለ፣ ማድሪድ ፕሪሚየር ሊጉ ላይ መጥቶ ቢወዳደር ስንተኛውን ነበር ሲሉት 8ኛ ነው ምናምን ደረጃ አለ። እና በቃ ላሊጋው ላይ ማለት ነው ባርሳም ማድሪድ በቃ ጥሩ አይደሉ። ጥሩም ሳይሆኑ ግን እየተፎካከሩ እየቀጠለ ይገኛል። ለማንኛውም ቀሪ ባርሳ እንደ ጨዋታ አለው። የዋንጫ ፉክክሩ እጅጉን እየደረ ይገኛል። ዛሬ ማድሪድ ፐርፎርም ያደረጉበት መንገድ በጣም የሚያስቅ ነበርና 1-0 እየተመሩ 73ኛው ደቂቃ ላይ ነው ከዛ በኋላ ጎል ማግኘት የቻሉት። ግን ያንን እንኳን አስጠብቀው መውጣት አልቻሉም። እንዴ እና አላባ ምናምን እያጃጃሏቸው ነበር የኦሳሱና ተጫዋቾች። ብቻ ግን ዛሬ በጣም ቆንጆ ያሉ ነው። መጥፎ ማድሪድ ነው የታየው። መጥፎ ማድሪድ ነው። አንቀባረሩት። አይኖር ገብተህ ታወጣዋለህ። ምን አይነት ጨዋታ ነው? ሳሱና ትችላላችሁ 2-1 ማለት ነው። ሲያንስባችሁ ነው። ናውጣ በል እስቲ ናውጣ ና ወጣ በል ወደዚህ። ባለፈው ስታለቃቀስ የነበር ከፎቶ ቪዲዮ የለጠፈ ና ሙድር ወጣ በል ፍፄ ና ወጣ በሉ እስቲ አውሩኛውን ነገ ማለት ነው ኪለርስ ሪቫንቴን እንለጥፋታለን። አንደኛ ላይ ማድሪድ ያለ ምንም ዋንጫ ነው የምትጨርሰው ዘንድሮ። ምን አይነት ዳኛ ነው የዛሬው ዳኛ? ምን አይነት ዳኛ ነው? በቃ ትክክለኛ ዳኛ ታውቃላችሁ። ፍርዱ በቃ የሚገርም ፍርድ ነበር ሲፈርድ የነበረው። ደብሊው ኦሳሱና ይገባችኋል። ቪክተር ሙኖዝ የኦሳሱ ነው። ምን አይነት ፈልፈላ ነው በእናታ። ደግሞ የማድሪድ አካዳሚ ነበረ። ይችላል በቃ ረሚ ምን ያደረጋችሁ። ሁለተኛው ጎል ደግሞ ጋርሲያ ምን አይነት ጎለው አሴንሲዮን ማለት ነው መልሶ ወደ ሳንቲያጎ በርናባው ዳግማዊ ዳሎት በሉት ሸኘው። በቃ ሸኘው። ቪስካ ባርሳ